እቺን ጸበል ላይ ስለ አንድ ሴት ብቻ መስማት በኔ ላይ ለኔ ተብሎ ጠንቋይ ቤት መሄድ ለኔ ተብሎ ደብተራ ቤት መቆም ይሰለቻል ያማልኩ እኔን ምንም ማድረግ አይቻልም መድኃኒዓለም ምስክሬ ነው ምንም እናትና ልጅ ይዤ አላፍርም እኔ ለኔ ዱባይ ድረስ ሲደሽ አረብ ሀገር ድረስ ቁጭ ብለሽ ቤቴን ለማፍረስ ህይወቴን ለማፍረስ ምን ይጠቅምሻል እዳ ካለ ልክፈል በህዝብ ፊት በሚዲያ ገንዘብ ካለብኝ ካበላሸው ካጠፋው ከተሳሳት ሚዲያ ላይ ቁጭ ብዬ ይቅርታ ልጠይቅ በኢትዮጵያ ህዝብ በአገሬ ህዝብ አስፈልግም እኮ ለኔ ብሎ ጠንቋይ ቤት መቆም አልበደልኩም አላጠፋው አልበደልኩ አንቺን የዚህን አይል ቤቴ ላይ ዘመቻ ማድረግ ሰለቸኝ አንቺን ስም ጸበል ላይ መስማት ሰለቸኝ ካንድም ከሰባት ሰው በላይ የማያውቁሽ ሰዎች ስላንቺ ሲያወሩ ጸበል ላይ በሄድኩበት ጸበል አንድ ጸበል ሊሆን ይችላል ወይ ስም ሰምቶ ሊሆን ይችላል አልኩኝ ሰባት ጸበል ሲዞር ስለ ስምሽ ይነሳል ምን ያረጋል በኔ ላይ መተት ምን ያረጋል በኔ ላይ ጠንቁልና አልበደልኩሽ አላጠፋው አልተበደልኩ መድኃኒዓለም ምስክሬ ነው ምንም ሊያደርገኝ አይችልም ማንም ስለማልፈራ ነው ይሄን ቪዲዮ መሰራው እንዴት መጣ ልትሉኝ ይችላልላችሁ ካቅሜ በላይ ስለሆነ መስማት ስለሰለቸኝ ብቻ ነው ሼር ኮፕሊንግ ሪፖስት አድርጉ ከዚህ በኋላ ፎቶሽንና ስምሽን ለጥፋለሁ ህዝብሽንም አገርሽንም እንደምታዋርጂ ወቂ ሎናቲ እንዴት ነህ ሰላም ነው አለን እኔ ምልህ አምላኬ አልቋል እንዴ ተስሎ አላለቀም እየተሳለ ነው አይ እሺ ባስቸኳይ ጨርስልኝ ዛሬ ማታ የሚሰገድለት ነው እና እንደምንም አድርገን እንግዲህ ኡስታዙ ነው እንደዚህ አይነት ንግግር እየተናገረ ያለው ክርስቲያኖች ላይ እንደዚህ አይነት አላስፈላጊ ነገሮች ማድረግ እንግዲህ አምላካቸው ያስተማራቸው እነርሱም ደግሞ አምላካችን ያስደስተዋል ብለው ያመኑት ነገር ሊሆን ይችላል ግን ያለኝ መልእክት አንድ ነው አንደኛ ብልግናቸውን ሰዎች እንዲያዩ በዚህ ልክ የሰውን እምነት በማንቋሸሽ ልክ ከዛን ሰው ምላሽ ሲሰጣቸው የሚያለቅሱ እንደሆኑ ማለት ነውና ታስታውሳላችሁ ከዚህ በፊት እፎይ ቁርአናቸውን ጠቅሶ አዲሳቸውን ጠቅሶ ምላሽ ሲሰጣቸው እየየ ነበር ያሉት ከላይ እስከታች ማለት ነው አሁን ደግሞ እንደዚህ ሲናገሩ ትመለከታላችሁ አንዳንድ ጅላጅሎች አላችሁ ክርስቲያን ሆናችሁ ልክ ለነሱ ምላሽ ሲሰጣቸው እንደ ጸብ ፈላጊነት የምትተረጉሙ ማለት ነው አሉ ሜንሽን አድርጓቸው አሉ አንዳንዶችና ላንተ ግን ልልህ የምችለው እንግዲህ ባለጌ ነህ እንደ ብልግና ሊመለስልኝ ገባ ነበር ግን እንዳንተ አልወርድም ግን ተሳስቷል ይሄንን ተደረገ የለውም መጽሐፍ ቅዱስ ግን ትርጉም ላይ ነው ሁላችንም የምንቀያየረው የምንለያየው ትርጉም ላይ ነው ሰላም ናቸው አረ ኢየሱስ አምላክ አይደለም አናፖሎጂያ ናስቲ በዛ በኩል ተመለሳለህ እንዴት ነሽ ሰላም ኢብራሂም እንዴት ነህ አናፖሎ ማን ነው የሚለው ቆይ ስም እንደው አንዴ አልহামዱሊላህ አናፖሎ እሺ ሰላም ብያለሁ እንዴት ነህ ሰላም ነው አንድ ጻው እየጻፈልሽ ነው ኤልናታንን ወይም ቆስጠንጢኖስን አስገቢያቸው ና በዛ ነው በታች ምን ማለት ነው ገስት ነው እናንተ ገስት ነው ሰላም ነው ገባው ገስት ኡስታዝ ኦኬ ወይኔ እዚህ ጋር ያሉት ቆስጤ ይኸውልህ እሱ ጋር አላገባችሁም ነበር ቆይ ሰላምዬ አንዴ ቆይ እንተዋወቃለን በደንብ ቆስጤ ሰው ከመበተኑ በፊት ተንኮሉን አስረዳቸው እዚህ ጋር ያሉ ኦርቶዶክሳውያንና ሰላምም እንድትረዳ ማለት ነው መልካም እንዴት ነሽ ሰላሚና ሰላም ይመስገን ሰላም ዳኒ አለ ቆስጠንጢኖስ ይባላል እንግዲህ እነዚህ ኡስታዞች እያባረረን መንገርፋቸው ክርስቲያኖች ነን እንግዲህ ገና ሲያዩን ጥለው የሚሮጡበት ምክንያት ምንድነው እንደዚህ ጌመሮችን እንትን በማለት የሐሰት ትምህርት በማስተማር በመቅጠፍ በመዋሸት እስልምናን እንዲቀበሉ ከስር አንቺስ እሺ የእስልምና ሐሰት ነው ብለሽ ስለምታምኚ ላትቀበይ ትችያለሽ ግን
ከስር ያለውን ኦዲየንስ እሱ ጋር ያለውን ኦዲየንስ ለማጽናናት የሚጥር ምስኪን ደረሳ ነው በጣም በሚያሳዝንሽ ሁኔታ። ግን አሁን ለምሳሌ እኛ ፊት ቆሞ መነጋገር አይችልም። አይተሽ ከሆነ ጥሎ ነው የሮጠው። በየቤታቸው ሄደንም ልንገርፋቸው ስንሞክር ምንድነው የሚያደርጉት? ብሎክ ያደርጉናል፣ ሜት ያደርጉናል፣ እንደዚሁም ደግሞ ሰድቦ ያባሩናል። ይሄ የእስልምና ባህሪ ነው። ከ7ኛው መቶ ክፍለ ዘመን ጀምሮ እስካሁን ድረስ የቀጠለ ብልግና ነው። ይሄ ከየት ነው የመጣው ካላችሁ ከነብያቸው ከመሐመድ። አሁን ከስር እኔን ሜንሽን እያደረጉ የሚሰድብኝ ብዙ ታያለሽ፣ ትመለከቻለሽ። ለምን መሰልሽ? መጽሐፋቸውን አነበብንባቸው ሁላችንም። እዚህ ጋር የምታየን እኛ ክርስቲያኖች መጽሐፋቸውን አንብበን የነብያቸውን ስብዕና፣ የአምላካቸውን ስብዕና፣ የመጽሐፋቸውን ቅጥበት ስላጋለጥን ይሄው እንደዚህ አባሩሽ ነው። እዚህ ጋር ባይዘው ማንም ሰው በግልጽ ሊመለከትና ሊረዳ ይችላል። እንዴት ካልሽ አንድ ሰው ፈርቶ የሚሮጥ ከሆነ ፌስ ማያደርግሽ ከሆነ ፊት ለፊት ማይጋፈጥሽ ከሆነ ምን ይዛል ማለት ነው? ሰተት የሆነ ነገር ይዛል ማለት ነው። የለማውን ብልክለት እስቲ ላኪለት ወንድ ኮንክ ና በይው። አይመጣም። ሰላምዬ ቆስጤ ንፋስ አለ አንተ ጋር ከቻልሽ ኤሲ ነው። ይቅርታ። እሺ አሁንስ የሆነ ድምጽ አለ ግን ይሰማል። ችግር የለውም። ይኸውልሽ ሰላሚና፣ እሺ እኔ አናፖሎ እባላለሁ። ኦርቶዶክሳዊ ወንድምሽ ነኝ። እና ምን መሰለሽ አሁን እሱ እስልምና ላይ የሚሰራ ሙስሊም ነው። አንቺ ያው ጌመር ነሽ መሰለኝ። ጌም ለመጫወት እንዲሁ ከወንድሞች ጋር እኔ የሃይማኖት ኮንተንት የለኝም። ጌመር ነሽ? አዎ። እና ያው እሱ ደግሞ እስልምና ላይ የሚሰራ ነውና ጌመር ምናምን አይደለም፣ ግን አውቆም ሊያጠምድ ነው የገባው። ብዙም እንዲህ ዕቅበተ እምነት ላይ የማትሰሩ ልጆች ምናምን እውቀቱ ብዙም የላቸውም ብሎ የሚያስባቸውን ልጆች እሱ ብቻ አይደለም ሌሎችም አሉ እየዞሩ ያጠምዳሉ ወይም ኮንፊውዝ አድርገው